Hello. You do family. እንደምን አላችሁልኝ? Be honest with me, right? How often do you brush your teeth? ምን ያህል ጊዜ ጥርሳችሁን ትፍቃላችሁ? Every day? Sometimes? Oh, never. Oh, come on. If you say never, your dentist will crying. Oh my goodness. Why? You have to brush your teeth always. Is that not? Exactly. Today, we are going to learn adverbs of frequency, the magic word that tells us how often something happening, right? Or how often something happens. All right. እንደምን አላችሁ ወደ ቻናሌ ቤተሰቦች። ዛሬ እንግዲህ በተለየ መልኩ አዲስና ምርጥ የሆነች ቪዲዮ ነው ወደ እናንተ ይዤ መጣሁት። ሁል ጊዜ always, sometimes, never, rarely, seldom, usually ማለት አልሰለቻችሁ? ከነዚህ beyond this ለየት ያለ ነገር ነው የምሰጠው ነው ማለት። ለየት ያለውን ቪዲዮ ገብታችሁ ውስጥ ምን እንዳለ ስታዩት ነው ማወቅ የምትችሉት ማለት ነው። እነዚህን ቃላቶች ሁሌ እንዳትጠቀሙ ሌላ ለየት ያሉ ልትጠቀሟቸው የምትችላቸውን ቃላቶች በዚህ ቪዲዮ ታገኛላችሁ። እስከ መጨረሻው ተከታተሉ። ላይክ ኤንድ ሰብስክራይብ ዲስ ቻናል። ሌትስ ፕሮሲድ ሌትስ ጎ። adverbs of frequency እናያለን ማለት ነው። they have their own scale አላቸው። መለያ የራሳቸው መስፈርት አላቸው። ለምሳሌ always means 100% ማለት ነው ወይም 100% ወይም every time ማለት ነው። usually ማለት 90% ማለት ነው ወይም most times ማለት ነው። and often ማለት 65% or many times ማለት ነው። and sometimes ስትሉ 50% or 50% or half the time or sometimes አንዳንድ ጊዜ እንደማለት ነው። seldom or rarely ስትሉ about 15 up to 20% እንደማለት ነው። not many times ማለት ነው። never 0% or not at all ማለት ነው። right? ስለዚህ they have their own scale አላቸው። እነዚህን ይመስላሉ ስኬላቸው። always እያንዳንዷን ደግሞ ተንትነን የምናየው ይሆናል። always ማለት 100% ማለት ነው ወይም ሁልጊዜ ማለት ነው በአማርኛ አይደለ? ሁልጊዜ ስትሉ always ብቻ ግን አይደለም የምትጠቀሙት። ብዙ የምትጠቀሟቸው አሉ። ከነዛ ውስጥ ሁለቱን አሳያችኋለሁ። ለምሳሌ almost always ማለት ትችላላችሁ። almost always ማለት ሁልጊዜ ማለት ይቻላል። እንደዚህ ነው። ሁልጊዜ ማለት ይቻላል እሱ ከኔ ጋር ነው። ሁልጊዜ ማለት ይቻላል እሱ እንደዚህ ነው ስትሉ almost always ትላላችሁ። ለምሳሌ እስቲ ስራዬን ሁልጊዜ ማለት እችላለሁ ደጋግሜ እፈትሻለሁ። እንዴት ነው የምትሉት? I almost always double check my work. በስቲ I almost double check. I almost double check. I almost always double check my work. I almost double check my work. You hear that? Come on. I almost double check. I almost always double check my work ማለት ይቻላል። I almost always double check my work. ስራዬ ሁልጊዜ ማለት ይችላልው ደጋግሜ አያዋለሁ ስትሉ ነው ማለት ነው። ኦልራይት ለምሳሌ እሱ ሁልጊዜ ማለት ይቻላል ጠዋት ስፖርት ይሰራል። እንዴት ነው የምትሉት? ማን ነው የሚሰራው? he አይደለ? ስለዚህ he almost always exercise in the morning. he almost always exercise in the morning ማለት ይቻላል ማለት ነው። ኦልራይት ምናልባት እኛ ሁልጊዜ ማለት ይቻላል ቅዳሜ ገበያ እንሄዳለን። እኛ ሁልጊዜ ማለት ይቻላል ቅዳሜ ገበያ እንሄዳለን ስትሉ እንዴት ነው? We almost always go to the market on Saturdays. We almost always go to the market on Saturdays. ካላችሁ that is wonderful ማለት ነው። እስቲ እናንተ ደግሞ በኮሜንት ላይ ጻፉልኝ። አሁን ነው እዚህ ላይ እንዳላችሁ ስልኬ ሁልጊዜ ማለት ይቻላል ከጎኔ አይለይም እንዴት ነው የምትሉት? ይሄንን በኮሜንት እንድጽፉልኝ ለእናንተ ተዋለኝ ማለት ነው። ሌላኛው በalways ስር የምናገኘው ቃል ሁልጊዜም ቢሆን ስትሉ እንዴት ነው? How do you say that in English? ሁልጊዜም ቢሆን ስትሉ nearly always ነው የምትሉት። nearly always ለምሳሌ እሷ ሁልጊዜም ቢሆን ቀድማ ትደርሳለች። እሷ ሁልጊዜም ቢሆን ቀድማ ትደርሳለች። she nearly always arrives early. she nearly always arrives early ማለት ይቻላል ማለት ነው። ስለዚህ በዚህ መልኩ ትገልጻላችሁ። እስቲ እናንተ ደግሞ እቺን ሞክሩ እስቲ። ይህ መንገድ ሁልጊዜም ቢሆን ይጨናነቃል። how do you say that? ይሄንን እንግዲህ በኮሜንት እንደመልሱ ይፈልጋሉ። ይህ መንገድ ሁልጊዜ ቢሆን ይጨናነቃል ምንም በመጠቀም nearly always የሚለውን ፍሬዝ በመጠቀም ጻፉልኝ ማለት ነው። ወደ ቀጣዩ ልሰዳችሁ። the next word is usually እንላለን። usually ማለት በአማርኛ ምን ማለት ነው? we use usually 90%, most time ማለት most time ስንል
usually እንጠቀማለን። በአማርኛ አብዛኛውን ጊዜ ማለት ነው አይደለ? አብዛኛውን ጊዜ ስንል usually እንጠቀማለን። ለምሳሌ አብዛኛውን ጊዜ ከቤቴ ሆኜ እሰራለሁ። እንዴት ነው የምትሉት? አብዛኛውን ጊዜ ከቤቴ ሆኜ እሰራለሁ ስትሉ most of the time የሚለውን በመጠቀም ማለት ነው። ስለዚህ I work from home most of the time I work from home most of the time ካላችሁ ልክ ናችሁ ማለት ነው። እሺ ለምሳሌ አብዛኛውን ጊዜ ቁርስ አልበላም። አብዛኛውን ጊዜ ቁርስ አልበላም ስትሉ እንዴት ነው? ማን ነው የማይበላው? እኔ። ስለዚህ I don't ምን መብላት eat ምን ቁርስ breakfast I don't eat breakfast አብዛኛውን ጊዜ most of the time very good most of the time I don't eat breakfast most of the time ብላችሁ ነው የምትገልጹት ማለት ነው። that is insane that is amazing alright አብዛኛውን ጊዜ እሁድ ቤተክርስቲያን እሄዳለሁ እንዴ ነው የምትሉት? አብዛኛውን ጊዜ እሁድ ቤተክርስቲያን እሄዳለሁ ስትሉ እንዴ ነው? I go to church most of the time on Sundays I go to church most of the time on Sundays ማለት ይቻላል ማለት ነው። እናንተ ደግሞ እስቲ ኮሜንት ላይ ጻፉት። አሁን ነው እሱ አብዛኛውን ጊዜ በሰዓቱ ይገኛል እንዴት ነው የምትሉት? እሱ አብዛኛውን ጊዜ በሰዓቱ ይገኛል most of the time የሚለውን ፍሬዝ በመጠቀም እንዴት እንደምትጽፉ እስቲ አሁን ነው ኮሜንት ላይ ጻፉልኝ ማለት ነው። let me know under the comment section ምንድነው ብያችኋለሁ። Oh no አብዛኛውን ጊዜ ስንል most of the time ካለን ብዙ ጊዜ ስንል ደግሞ ምንድነው የምንለው? more often than not የሚለውን ፍሬዝ መጠቀም ትችላላችሁ። more often than not right? ለምሳሌ ብዙ ጊዜ ወይም አብዛኛውን ጊዜ እሱ ይስማማል ስትሉ እንዴት ነው እስቲ? more often than not he agrees right? more often than not he agrees ብላችሁ ካላችሁ በትክክል ተመልሷል ማለት ነው። ብዙ ጊዜ ምሳ ከጓደኞቼ ጋር በላለሁ እንዴት ነው የምትሉት? ብዙ ጊዜ ምሳ ከጓደኞቼ ጋር በላለሁ how do you say? more often than not I eat lunch with my friends more often than not I eat lunch with my friends ካላችሁ በትክክል ተመልሷል ማለት ነው። ብዙ ጊዜ መንገዱ ይዘጋል ወይም አብዛኛው ጊዜ መንገዱ ይዘጋል ስትሉ more often than not የሚለውን ፍሬዝ በመጠቀም ኮሜንት ላይ እስቲ እናንተ አስቀምጡልኝ ማለት ነው። alright more often than not ምን ብለናል? ብዙ ጊዜ ብለናል። ብዙ ጊዜ ማለት more often than not ብቻ ሳይሆን often የሚለውም ቃል ብዙ ጊዜ ማለት ነው። or 65% or many times እንደማለት ነው right? ልክ እንደ more often than not የሚለው ፍሬዝ ልክ እንደሱ quite often ስትሉ ብዙ ጊዜ ማለት ነው። more often than not የሚለው ፍሬዝ ብዙ ጊዜ ማለት ነው። and quite often ማለትም ብዙ ጊዜ ማለት ነው። ሁለቱም ተመሳሳይ ናቸው። ለምሳሌ እሷ በጣም ብዙ ጊዜ እስከ ምሽት ትሰራለች እንዴት ነው የምትሉት? how do you say that? she quite often works late she quite often works late ማለት ይቻላል። እሺ ምናልባትም ደግሞ quite often አንዱ ብዙ ጊዜ ማለት ነው። ሌላው ደግሞ fairly often ስትሉ ብዙ ጊዜ ማለት ነው right? አብዛኛውን ጊዜ ወይም ብዙ ጊዜ ስትሉ often very often ምናምን የሚለውን ከመጠቀም quite often or fairly often የሚለውን ፍሬዝ መጠቀም እንዳለባችሁ ለማስተማር ፈልጌ ነው ማለት ነው። ስለዚህ ብዙ ጊዜ ስትሉ fairly often የሚለውን ተጠቀሙ ከዚህ በኋላ። ለምሳሌ እስቲ እሱ በስራ ምክንያት ብዙ ጊዜ ይጓዛል እንዴት ነው የምትሉት? he fairly often travel for work he fairly often travels for work ማለት ይቻላል ማለት ነው። እስቲ እናንተ ደግሞ እሱ ብዙ ጊዜ ወደ ቤተ መጻሕፍት ይሄዳል እንዴት ነው የምትሉት? እሱ ብዙ ጊዜ ወደ ቤተ መጻሕፍት ይሄዳል ስትሉ he goes to yet library fairly often right? he goes to library fairly often ማለት ይችላላችሁ። እሱ ብዙ ጊዜ ወደ ቤተ መጻሕፍት ይሄዳል እያላችሁኝ ነው ማለት ነው። እስቲ ለምሳሌ እኛ ብዙ ጊዜ ቅዳሜ እንገናኛለን እንዴት ነው የምትሉት? fairly often የሚለውን ፍሬዝ በመጠቀም we meet fairly often on Saturday ማለት ይችላል። we meet fairly often on Saturday ካላችሁኝ እኛ ብዙ ጊዜ ቅዳሜ እንገናኛለን እያላችሁኝ ነው ማለት ነው። that is perfect። እናንተ እስቲ fairly often የሚለውን ፍሬዝ በመጠቀም ብዙ ጊዜ ስልክ ትደውልልኛለች እንዴት ነው የምትሉት? ብዙ ጊዜ ስልክ ትደውልልኛለች ስትሉ እንዴት እንደምትሉ leave your comment under the comment section ማለት ነው። ወደ ቀጣዩ 50% ልትናገሩት ስለምትችሉት መሃል ላይ ስለሆነው sometimes እነግራችኋለሁ።
አንዳንዴ ወይም አንዳንድ ጊዜ ስትሉ ምንድነው የምትጠቀሙት? sometimes yes sometimes ነው ሁሌ የምንለው። ከዚህ በኋላ ግን for time to time የሚለውን ተጠቀሙ። ከጊዜ ወደ ጊዜ አንዳንድ ጊዜ ስትሉ sometimes ትላላችሁ። ለምሳሌ አንዳንድ ጊዜ ቤተክርስቲያን እሄዳለሁ ስትሉ I go to church sometimes ትላላችሁ። አንዳንድ ጊዜ አገኛታለሁ ስትሉ I meet her sometimes ትላላችሁ። that's okay ከጊዜ ወደ ጊዜ ስትሉስ እንዴት ነው? ከጊዜ ወደ ጊዜ ስትሉ from time to time የሚለውን ፍሬዝ መጠቀም ትችላላችሁ። from time to time right so ለምሳሌ ከጊዜ ወደ ጊዜ ለስራ እጓዛለሁ እንዴት ነው የምትሉት? I travel for work from time to time I travel for work from time to time የሚለውን ፍሬዝ መጠቀም ትችላላችሁ ማለት ነው። alright እንደዛ ካላችሁ እሺ አሁን ደግሞ ከጊዜ ወደ ጊዜ ፊልም አያለው እስቲ እንዴት ነው የምትሉት? ድሮ ማይ ሰው ቢሆን ለምሳሌ I watch movie from time to time I watch movie from time to time ትላላችሁ። ከጊዜ ወደ ጊዜ አያቴን እጠይቃለሁ ከጊዜ ወደ ጊዜ አያቴን እጠይቃለሁ I visit my grandmother from time to time I visit my grandmother from time to time ትላላችሁ። ከጊዜ ወደ ጊዜ አዳዲስ ቃላትን እማራለሁ እንዴት እንደምትሉ ኮሜንት ላይ ጻፉልኝ ማለት ነው። ኦኬ እንግዲህ ቀጣዩ ወርዳችን ደግሞ አልፎ አልፎ አደርጋለሁ የሆነ ነገር ወይም አልፎ አልፎ ነው የማደርገው ስትሉ እንዴት ነው? የሆነ ነገር now and then ትላላችሁ። now and then የሚለውን ፍሬዝ በመጠቀም ነው። ለምሳሌ አልፎ አልፎ ብቅ እያልን እንገናኛለን። አልፎ አልፎ ብቅ እያልን እንገናኛለን እንዴት ነው የምትሉት? we meet now and then we meet now and then ብቅ ብዬ ምናምን አታስቡት። think in English ማለት ነው። በእንግሊዘኛ ነው ማሰብ ያለባችሁ። so just meeting we meet በቃ or now and then ማለት ነው right አልፎ አልፎ እንገናኛለን እያላችሁ ነው። አልፎ አልፎ ውጪ እንበላለን እንዴት ነው የምትሉት? አልፎ አልፎ ውጪ እንበላለን we eat out now and then we eat out now and then we eat out now and then ትላላችሁ ማለት ነው። አልፎ አልፎ ለብቻዬ መሆን እፈልጋለሁ እንዴት ነው የምትሉት? አልፎ አልፎ ለብቻዬ መሆን እፈልጋለሁ how do you say that? I sometimes want to be alone no that is wrong sometimes አትሉ ምንድነው የምትሉት? now and then right so I want to be alone now and then I want to be alone now and then ትላላችሁ ማለት ነው። አልፎ አልፎ ለብቻዬ መሆን እፈልጋለሁ ስትሉ ነው። እናንተ እስቲ ኮሜንት ላይ አልፎ አልፎ ዝናብ ይጥላል አልፎ አልፎ ዝናብ ይጥላል እንዴት ነው የምትሉት? እሱን አሳውቁኝ በኮሜንት ላይ ማለት ነው ራይት። ወደ ቀጣዩ ልሰዳችሁ። የሆነ ነገር የማደርገው በጣም አልፎ አልፎ ነው ስትሉ እንዴት ነው ማለት ነው? rarely seldom ነው የምትሉት። rarely ወይ seldom ከሁለት አንዱ። I did this very rarely ካላችሁ በጣም አልፎ አልፎ አደርጋለሁ ነው። I did this ወይም I do this seldom ካላችሁ ይሄንን የማደርገው አልፎ አልፎ ነው እያላችሁ ነው ማለት ነው። ስለዚህ በጣም አልፎ አልፎ ስትሉ rarely ወይም seldomን ትጠቀማላችሁ። it has like 15 up to 20% ማለት ነው not many times ማለት ነው። ስለዚህ ሁሌንን ከመጠቀም ዛሬ እኔ ለየት ያለውን በዚህ ስር የምትጠቀሙትን ነው ማስተምራችሁ ማለት ነው። for example በእንግሊዘኛ እምበዛም እንዴት ነው የምትሉት? የሚነግረኝ እምበዛም that is hardly ever ትላላችሁ። hardly ever እምብዛም ማለት ነው። ኦኬ ለምሳሌ እኔ ቴሌቪዥን እምብዛም አላይም እንዴት ነው የምትሉት? እኔ ቴሌቪዥን እምብዛም አላይም ስትሉ hardly ever መጠቀም እንዳለባችሁ አትርሱ። I hardly ever watch TV I hardly ever watch TV ትላላችሁ ማለት ነው። እኔ ቴሌቪዥን እምብዛም አይደለሁም እያላችሁ ነው ማለት ነው። ዛት ኦኬ good እኔ ብዙም አልቆጣም ወይም መቆጣት ላይ እኔ ብዙም እንብዛ ነኝ ስትሉ እንዴት ነው? እኔ ብዙም አልቆጣም እንብዛ ነኝ ስትሉ I hardly ever get angry ካላችሁ በትክክል ተመልሷል። እስቲ እሷ እንብዛም ስኳር አትጠቀምም ስትሉ እንዴት ነው? she hardly ever uses sugar ካላችሁ that is nice ማለት ነው። እናንተ አሁን ላይ ኮሜንት ላይ ይሄን ቪዲዮ ያያችሁበት ባላችሁበት ሰዓት ፓውዝ አድርጉትና ይሄን ቪዲዮ ኮሜንት ላይ ሆኖ ጻፉልኝ እስቲ። እምብዛም ውሸት አልናገርም እንዴት ነው የምትሉት? hardly ever የሚለውን ፍሬዝ በመጠቀም
አንዴ ኦኬ። በጣም አልፎ አልፎ ስትሉ ምንድነው የምትሉት? rarely or seldom ብለናል አይደለ? rarely ወይም seldom የሚለውን phrase ነው የምትጠቀሙት። but now that's taboo using this word. Instead, try this. Infrequently. Infrequently. Again? Infrequently. Perfect. Infrequently means በጣም አልፎ አልፎ ማለት ነው። right? ስለዚህ ለምሳሌ እናንተ ስብሰቦች የሚደረጉት በጣም አልፎ አልፎ ነው። እንዴት ነው የምትሉት? ስብሰቦች የሚደረጉት በጣም አልፎ አልፎ ነው ስትሉ meetings occur infrequently. Meetings occur infrequently ትላላችሁ ማለት ነው። right? አሪፍ። በጣም አልፎ አልፎ ነው የምንገናኘው። እንዴት ነው የምትሉት? በጣም አልፎ አልፎ ነው የምንገናኘው ስትሉ we meet infrequently. we meet infrequently ብላችሁ ነው የምትገልጹት። ሌላ ነገር አለ? የለም። በጣም አልፎ አልፎ እያልን ነው ማለት ነው። በጣም አልፎ አልፎ ነው ቴሌቪዥን የማየው። እስቲ እንዴት ነው የምትሉት? በጣም አልፎ አልፎ ነው ቴሌቪዥን የማየው። I watch TV infrequently. I watch TV infrequently. right? okay እስቲ እናንተ ስብሰባዎች በጣም አልፎ አልፎ ይደረጋሉ እንዴት ነው የምትሉት? leave your comments under the comment section. ወደ መጨረሻው ስወስዳችሁ that is never እናገኘዋለን። never means not at all ማለት ነው። right? not at all ማለት ነው። ወይም በፍጹም ማለት ስትፈልጉ neverን ትጠቀማላችሁ። 0% ማለት ነው አይደለም? that's nice። ስለዚህ ከዚህ በኋላ ግን never ብቻ አትሉ። never ከማለት ፋንታ not at all በሉ እስቲ። not at all not at all is በፍጹም ማለት ነው። right? never እያላችሁ ነው ማለት ነው በሌላ አነጋገር። ስለዚህ በፍጹም ስትሉ not at all ትላላችሁ። እኔ እሱም በፍጹም አላምነውም ስትሉ እንዴት ነው? ለምሳሌ እኔ እሱም በፍጹም አላምነውም። how do you say that? I don't trust him at all. I don't trust him at all. not እዚህኛው ጋር ስላለ ነው እዚህ ጋር not at all ያላል ነው ማለት ነው። ስለዚህ I don't trust him at all ማለት ይቻላል ማለት ነው። እስቲ እናንተ በፍጹም አልተቸገርኩም እንዴት ነው የምትሉት? በፍጹም አልተቸገርኩም not at all የሚለውን ፍሬዝ በመጠቀም ነገሩኝ እስቲ። በፍጹም አልተቸገርኩም I'm not troubled at all. I'm not troubled at all. right? all right በፍጹም አራበኝም እንዴት ነው የምትሉት? በፍጹም አራበኝም not አለች እዚህ ጋር not hungry at all. not hungry at all. right? በፍጹም አራበኝም not hungry at all ጭራሽ አራበኝም እያላችሁ ነው ማለት ነው። እሺ በፍጹም አልተስማማንም እንዴት ነው የምትሉት እናንተ? እስቲ እችን ሐሳባችሁን ኮሜንት ላይ አሳውቁኝ ማለት ነው። not at all የሚለውን ፍሬዝ በመጠቀም not at all እኩል ላይ መጣ ይችላል። ኖትን አስቀድማችሁም at all የሚለውን መጠቀም ትችላላችሁ ማለት ነው። ስለዚህ እስቲ እዛ ላይ አስቀምጡልኝ ማለት ነው። ሌላኛው not at all ማለት never ነው ካልን፣ ሌላኛው ደግሞ never የሚለውን ፍሬዝ የምትተኩበት ወይም የሚገልጽላችሁ ሌላ ቃል አለ። በምንም አይነት ሁኔታ ስትሉ under no circumstance ስላላችሁ ማለት ነው። right? so ለምሳሌ ይህ ነገር በምንም አይነት ሁኔታ ሼር መደረግ የለበትም እንዴት ነው የምትሉት? under no circumstance should this be shared. under no circumstance should this be shared. በምንም አይነት ሁኔታ አልዋሽም እንዴት ነው የምትሉት? በምንም አይነት ሁኔታ አልዋሽም how do you say that? under no circumstance will I lie ትላላችሁ። under no circumstance will I lie. right? በምንም አይነት ሁኔታ አልዋሽም እያላችሁ ነው ማለት ነው። እስቲ እቺን ደግሞ ንገሩኝ። የሆነ ሰውን እያስጠነቀቃችሁት በምንም አይነት ሁኔታ በር እንዳከፍት ወይም አትክፈት ስትሉት እንዴት ነው? under no circumstance should you open the door. under no circumstance should you open the door ትላላችሁ ማለት በምንም አይነት ሁኔታ በር እንዳከፍት ወይም አትክፈት እያላችሁት ነው ማለት ነው። እስቲ እናንተ ኮሜንት ላይ በምንም አይነት ሁኔታ ተስፋ አልቆርጥም እንዴት ነው የምትሉት? በምንም አይነት ሁኔታ ተስፋ አልቆርጥም ስትሉ እንዴት ነው? let me know your comment under the comment section። ስለዚህ እንግዲህ ከላይ እስከታች ያሳያችሁ በአጠቃላይ እነዚህ sometimes, never, always, seldom, rarely and usually የሚሉትን ቃሎች አሳይቻችኋለሁ። እነዚህን ብቻ ከመጠቀም የነሱን ተመሳሳይ የሆኑ አገላለጾችን በዛሬ ትምህርት አይተናል። Remember that. Don't just study these words, please. Use them in your daily life instead.
right? That's fantastic. እንግዲህ ዛሬ ቪዲዮአችን ይሄንን ይመስል ነበር ጋይስ። እንግዲህ ከላይ እስከታች ያየናቸውን የተለያዩ አገላለጾች እንደተማርን ተስፋ አደርጋለሁ። እንግዲህ በዚህ ቪዲዮ ሐሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ. If you always watch my video, thank you so much. And also if you usually watch, good. And if you sometimes watch, forgive you. But if you never watch, you won't even hear this part, right? Oh no! Alright guys, under the comment section ላይ ሐሳብ አስተያየታችሁን ጻፉልኝ. As we said always, nothing is impossible. የማይቻል ነገር የለም። በእጁ ቋንቋ የማይቻል ነገር የለም. Everything will be possible ማለት ነው። ሁሉም ይቻላል። የማይቻል ነገር አይኖርም። በቀጣይ አሪፍና ምርጥ ቪዲዮ እስካገኛችሁ እስከዛው ባይ ባይ ቻው። አዲስ ተስፋ የመጨረሻው ቅጽሎታ በኢትዮ ቋንቋ የማይቻል ነገር የለም ሁሉም ይቻላል ላል